السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد، قولها سمنت أصول الإيمان ويمي أمنة مسرتوج تمهرتن. قال المؤلف رحمه الله تعالى: باب قبض العلم علم ከጊዜ በኋላ እንደሚጠፋ የሚያሳዩ ሐዲሶች የሚጠቀሱበት ባብ ነው አሉ። አን አቢ ደርዳኢ ረዲየላሁ ዐንሁ አቡ ደርዳ አላህ መልካም ስራቸውን ይወደድላቸውና ቃለ አሉ ኩና መዐ ረሱሊላሂ ሰለላሁ ዐለይሂ ወሰለም ከአላህ መልእክተኛ ጋር አብረን ነበርና ፈሸኸሰ ቢበሰሪሂ አይናቸውን ከፍ አደረጉ ኢለሰማ ወደ ሰማይ በአይናቸው ወደ ሰማይ ተመለከቱ። ثم قال ከዛም አሉ هذا أوان يختلس فيه هذا ይህ አሁን ያለንበት ጊዜ አዋኑን ጊዜ ነው يختلس فيه በሱ የሚወሰድበት አልዕልሙ እውቀት የሚወሰድበት እውቀት የሚጠፋበት ጊዜ ነው፣ እየተቃረበ ነው። ሚነናሲ ከሰው ልጆች ዕልም የሚወሰድበት የሚጠፋበት ጊዜ ነው። ሐታ ላ የቅዲሩ ሚንሁ ከእውቀት እስከማይችሉ ድረስ ዐላ ሸይኢን አንዳችንም ነገር ማቆየት መጠቀም እስኪሳናቸው ድረስ ዕልም የሚወገድበት ሚነሳበት ሚጠፋበት ጊዜ ነው አሉ። ረዋሁ አትርሚዚ ትርሚዚ ዘግበውታል። ወዐን ዚያድ ብኒ ለቢድን ረዲየላሁ ዐንሁ ዚያድ ብን ለቢድ የሚባለው አንሳሪ ሙሃጅሪ የሆነ ሰሓቢ ቃለ አሉ ذكر النبي صلى الله عليه وسلم شيئا ነቢዩ ዓለይሂ ሰላቱ ወሰላም የሆነ ጉዳይ አነሱ። ፈቃለ ከዛም አሉ ዛሊከ ይህ የሚሆነው ዒንደ አዋኒ ዘሃብል ዒልሚ ዕልም በሚጠፋበት በሚሄድበት ጊዜ ነው ይህ ችግር የሚከሰተው። ቁልቱ እኔ አልኳቸው አሉ ዚያድ ያ ረሱለላሂ ከይፈ የዝሀቡል ዒልም አንቱ የአላህ መልእክተኛ ሆይ እንዴት ነው ዕልም የሚሄደው የሚጠፋው ብዬ ጠየኳቸው። ወነሕኑ ነቅረኡል ቁርአነ እኛ የእውቀት ምንጭና መሰረት የሆነውን ቁርአንን እየቀራ ነው። ወኑቅሪኡሁ አብናአና ልጆቻችንን እያቀራ ነው። ራሳችን ቁርአን እንቀራለን፣ ልጆችን እናቀራለን። ወዩቅሪኡሁ አብናኡና ልጆቻችንም ያቀሩታል። አብናአሁም ልጆቻቸውን ከልጅ ልጅ ልጅ የቁርአን ዕልም እየተሸጋገረ ኢላ የውሚል ቂያማ እስከ ቂያማ ቀን ድረስ ቁርአን በአላህ ጥበቃ የሚቀጥል በሙስሊሞች መካከል የሚገኝ ከመሆኑ ጋር እንዴት ነው ዕልም የሚጠፋው አልኳቸው። ቃለ ነቢዩ አሉኝ ሰኪለትከ ኡሙከ ያ ዚያዱ እናትህ ትጣህ ዚያድ ሆይ አሉኝ። ይሄ ለማስደንገጥ ትኩረት ለመሳብ ወይም ደግሞ በተናገረው ንግግር መደነቅን ለመግለጽ አረቦች የሚጠቀሙት ቃል ነው እንጂ እናትህ በሞት ትጣህ ለማለት አይደለም። ኢንኩንቱ ለአራከ እኔ እኮ አንተን አስብህ እገምትህ ነበረ ሚን አፍቀሂ ረጁሊን ፊል መዲና መዲና ካሉ ፈቂህ አዋቂ አስተዋይ ሰዎች መካከል አንዱ ነህ ብዬ ነበረ እማስብህ። አወለይሰ ሃዚሂ ልየሁዱ ወነሷራ እነዚህ አይሁድና ነሷራ ክርስቲያንና አይሁዶች አይደሉ እንዴ የቅረኡነ ተውራተ ወልኢንጂል ተውራትን ኢንጂልን ኦሪትና ወንጌልን እያነበቡ አይደል እንዴ? ከመሆኑም ጋር ላ ያዕመሉነ አይሰሩም ብሸይኢን በአንዳች ነገር ሚማ ፊሂማ ተውራትና ኢንጂል ውስጥ ባሉ ህግጋት ቤተኛውም አይሰሩበትም ግን ያነቡታል። ወይም በሌላ ዘገባ ምንም አይጠቅማቸውም አይደል እንዴ
فماذا تغني عنهم ተውራትና ኢንጂልን ከማንበባቸው ጋር ምን ጠቀማቸው? እናንተም ቁርአንና ሐዲስን ማንበባችሁ ብቻ አይጠቅምም፣ ዒልሙ ማንበቡ ሳይሆን መጠቀሙ ነውና አሏቸው ማለት ነው። ረዋሁ አሕመድ ወኢብኑ ማጃህ ኢማም አሕመድና ኢማም ኢብኑ ማጃህ ዘግበውታል። እነዚህ ሁለት ተመሳሳይ የሆኑ ሐዲሶች ናቸው። ሼኹ ኡሱለል ኢማን ላይ የእምነት መሰረቶች ላይ የዕልሙን ጉዳይ ዳሰዋል። የመሰረቶች ሁሉ መሰረት ዒልም ስለሆነ አርካነል ኢማን አርካነል ኢስላምን በትክክል ተቀብያለሁ፣ አሟልቻለሁ፣ ጠብቄያለሁ ማለት የሚችለው አንድ ሰው ሲያውቃቸው ስማቸውን ብቻ ሳይሆን ምንድነው የተፈለገባቸው፣ አርካነል ኢማንና አርካነል ኢማን ውስጥ የሚካተቱ ነጥቦች እነማን ናቸው? አንድ ሰው በአኺራ አምኗል የሚባለው በመላእክት አምኗል የሚባለው ምንና ምን ሲያካትት ነው ይህ ነጥብ ኢላ ገይሪ ዛሊክ የሚለውን ሲያውቅ ነው አንድ ሰው አርካን ኢማን አርካን እስላምን አምኖ ተቀብሏል የሚባለው። ይህ ደግሞ ሊሳካ የሚችለው በማወቅ በመማር በማጥናት የትኛውም ውድ የሆነ ነገር ተፈልጎ ነው የሚገኘው፣ ተለፍቶ ነው የሚገኘው። ዒልም ከምንም በላይ ውድ ነገር ዱንያን አኺራን የሚያስተካክል ነውና ከአርካነል ኢማን ኡሱለል ኢማን ውስጥ ዒልምን የዳሰሱት ለዚህ ነው። ዒልም ሰፊ ርዕስ ነው። ስለ ዒልም ሲወራ ስለ ዒልም ሲነገር በዒልም ስር የሚካተቱ ብዙ ነገሮች አሉ። የዒልም ምንነት፣ ዒልም ከማን ከምን እንደሚወሰድ እንደሚገኝ፣ ዒልምን የመማር ትሩፋት፣ በዒልም የመስራት ጠቀሜታ፣ ባወቁት ያለ መስራት ጉዳትና መዘዝ፣ ዒልምን ለመረዳት የሚረዱ ነገሮች ኢላ ገይሪ ዛሊክ እየተባሉ ዒልም ውስጥ የሚካተቱ ነገሮች አሉ። ከዚህ አንዱ ቀብዱል ዒልም ነው። የዒልም መነሳት፣ የሆነ ጊዜ ላይ ዒልም ይነሳል፣ ይረሳል፣ ይጠፋል። ይሄ ከቅያማ ምልክቶች መሃል አንዱ ነው። ረፍዑል ዒልሚ አው ዘሃቡል ዒልሚ ሚን አሽራጢ ሳዓ አሱግራ ተብሎ የዕልም መጥፋት የዕልም መሄድ ከመለስተኛ የቅያማ ምልክቶች መሃል አንዱ ነው። ትክክለኛው ዕልም ሲጠፋ ዑለሞች ሲሞቱ ቅያማ እየቀረበች መሆኑን ልናውቅ ልንረዳ ይገባናል። ይህ ደግሞ ይበልጥ እንድንፈራ ያደርገናል። ይሄን ዘመን እንዳላገኘው በዚህ ዘመን የሚመጣው ፈተና እንዳያጠቃኝ ልንል ይገባናል። አቡ ደርዳ ከታላላቅ በዕልም በዒባዳ ከሚታወቁ ሱሐቦች መሃል አንዱ ናቸው። ኩና መዓ ረሱሊላህ አሉ፣ ከነቢ ጋር አብረን ነበረን አሉ ዓለይሂ ሰላቱ ወሰላም ወረዲየላሁ ዐን አስሓቢሂ ፈሸኸሰ ቢበሰሪሂ ኢለ ሰማእ ከነቢ ጋር አብረን በነበርንበት አይናቸውን ወደ ሰማይ አነሱ፣ ከፍ አደረጉ፣ ወደ ላይ ወደ ሰማይ ተመለከቱ። ወደ ሰማይ ሲመለከቱ አላህ የሆነ ነገር አሳያቸው። ከዚህም አንዱ የአጀላቸውን መቅረብ አላህ አሳወቃቸው ተብሏል። የዕልሙ ምንጭ ወሕይ ነው። ወሕዩ የሚመጣው በሳቸው አማካኝነት ነው። የአጀላቸውን መቅረብ ወደ ሰማይ ተመልክተው በሆነ መልኩ አላህ መቃረቡን በጠቋማቸው ጊዜ ሃዳ አዋኑን ዩኽተለሱ ፊህ ልዕልሙ አሉ። ይሄ ዕልም የሚወሰድበት የሚነሳበት የሚረሳበት ጊዜ ነው። ጊዜው ተቃረባ። እሳቸው ዲኑን አሟልተው ሄደዋል። አልየውመ አክመልቱ ለኩም ዲነኩም፣ ዛሬ ዲኑን ሞላሁላችሁ የተባለው ሊሞቱ 80 ምናምን ቀን ሲቀረው 3 ወር አካባቢ አይናቸውን ወደ ሰማይ አንስተው አይተው ሲመለሱ በሆነ መልኩ ያጀላቸውን መቃረብ ሲያውቁ ይሄ በሌላም ሐዲስ ተነግሯል። ነብዩ ሰለላሁ ዐለይሂ ወሰለም ታመው ልጃቸው ፋጢማ ወደ ነብዩ ሲገቡ አስጠግተው በጆሮአቸው ሚስጥር ነግረዋቸዋል። ፋጢማ አልቅሰዋል። እንደገና ሌላ ሚስጥር ነግረዋቸው ፋጢማ ስቀዋል። ኋላ ላይ ፋጢማ ሲጠየቁ እኔ የነብዩን ሚስጥር ለሌላ ሰው አልናገርም፣ በጆሮዬ እስከነገሩኝ ድረስ ሚስጥር ነውና ብለዋል። በማና
ከላሚሃ ነቢይ ከሞቱ በኋላ ግን መጀመሪያ በጆሮዬ የነገሩኝ ያስለቀሰኝ በዚህ ህመማቸው ሊሞቱ እንደሚችሉ ነግረውኝ ነው። ሁለተኛ ዙር ደግሞ በጆሮዬ የነገሩኝ እንድስቅ ያደረገኝ ከቤተሰቦቻችን ውስጥ ቀድመሽ ወደ እኔ ወደ አኺራ የምትመጪው አንቺ ነሽ ብለውኝ ነው የሳኩትም ያለቀስኩትም በዚህ ሆነው ብለዋል። አንዳንድ ነገር አላህ ለነቢያት ያሳውቃል ስለሚያውቀው ዓላማ። ሻሂድ ከዚህ የተፈለገው የሆነ ጊዜ ላይ ዒልም ይነሳል፣ ይረሳል። ኢኽቲላስ ማለት ነጥቆ መውሰድ ማለት ነው። የሚወሰደው በምን መልኩ እንደሆነ በቀጣይ ሐዲስ ይብራራል። ለዚሁ ሰዎች የሐፈዙት ይረሳቸዋል፣ ጽፎ ያስቀምጡትን ያጡታል ማለት አይደለም የተፈለገው። ዒልም ከሰዎች ይወሰዳል ማለት ዑለሞች ይሞታሉ ማለት ነው። የዒልም ባለቤቶች ልክ እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ወደ ሰማይ አይተው ያጀላቸውን መቃረብ አውቀው ይህ ዒልም የሚነሳበት ጊዜ ነው እንዳሉት ሁሉ በየጊዜው በየዘመኑ የነበሩ ዑለሞች የሞቱ ሲያልቁ በእነሱ ደረጃ ያለ እነሱን የሚተካ ሲጠፋ ዒልም እየተነሳ ነው፣ እየተወገደ ነው። ሰዎች የሚመራቸውን እያጡ ነው። ወደ ቂያማ እየተቃረቡ ነው። ዑለሞች የምድር ከዋክብት ናቸው። ሰማይ በሰላም የምትኖረው ከዋክብቶቿ እሷ ላይ እስካሉ ድረስ ነው። ከዋክብት ሲረግፉ ሰማይ ትሰባበራለች እንደተባለ ሁሉ ዑለሞች የምድር ከዋክብቶች ናቸው። ዑለሞች ሲሞቱ ሲያልቁ ምድር ትሰባበራለች። ሐታ ላ የቅዲሩ ሚንሁ ዐላ ሸይ እውቀት ይሄዳል። ሰዎች ከእውቀት አንዳችን ነገር ማግኘት መጠቀም እስኪሳናቸው ድረስ ዒልም የተባለ በሙሉ ይጠፋል። ጅህልና ይስፋፋል። ይህኔ ሰዎች አላዋቂዎችን መሪ አድርገው ይዛሉ፣ ጠመው ያጠማሉ። ይህ ባለንበት ጊዜ በግልጽ እየታየ ነው። ሰዎች ለዕልም ትኩረት እየሰጡ አይደለም። ዑለሞች ዕልማቸውን የሚቀበላቸውን ሰው እያጡ ነው። ይህን ሐዲስ የሰማ ሰው በሙሉ ይፈራል፣ ይጠነቀቃል። የፈራ ሰው ማልዶ ይጓዛል፣ ሌሊትም ይጓዛል። ውጪ ከማድር ብሎ ሌሊት ተጉዞ በሰላም ቤቱ ይገባል። መን ኻፈ አድለጀ ወመን አድለጀ በለገል መንዚለ አላ ኢነ ሲልዐተላሂ ጋሊያ አላ ኢነ ሲልዐተላሂ ጋሊያ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ያለበት አካባቢ ሰው ለደህንነቱ ያሰጋው ያለበት አካባቢ ለደህንነቱ ያሰጋው ሰው የፈራ ሰው አድለጀ በማታም ቢሆን ዝም ብሎ ይጓዛል። በማታ በጨለማ ዝም ብሎ የተጓዘ ሰው በለገል መንዚል ቤቱ መድረስ ይችላል። ያልፈራ ሰው እዛም እዚህም የተኛ መንገድ ላይ ሊቀር ይችላል። ጥንቃቄ ጎድሎት ራሱን ሊጎዳ ይችላል። የሚፈራ ባለበት አካባቢ ደህንነት ያልተሰማው ሰው ግን በጨለማም ዝም ብሎ ይጓዛል፣ ካሰበው ይደርሳል። አዋጅ የአላህ ዕቃ ውድ ነው፣ የአላህ ዕቃ ማለት ጀነት ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የዕልም መነሳት መጥፋት ችግር እንዳይገጥመን በቂ ጥንቃቄ ልናደርግ ዑለሞችን ሳናጣቸው በፊት ከነሱ ማግኘት ያለብንን ዕልም ልናገኝ እንደሚገባን የሚያስረዳ ሐዲስ ነው። ዕልም ጂሃድ ነው። ራስን ለመለወጥ ራስን ከአላህ ጋር ለማቃረብ ወደ አላህ ቅርብ ለማድረግ ዲንን ለመጠበቅ ሌሎችን ለመርዳት ብሎ መማር ትልቅ ጂሃድ። ነብዩ ሰለላሁ ዐለይሂ ወሰለም ለ13 ዓመት ሙሉ የዕልም ጂሃድ ሲያደርጉን የቆዩት የማስተማር አላህን የማስተዋወቅ ስራ ሲሰሩን የቆዩት። ወጃሂድሁም ቢሂ ጂሃድን ከቢራ ማለትም ይሄ ነው። በቁርአን ትልቅ ትግልን ታገላቸው፣ ቁርአንን አስተምራቸው፣ ወደ ቁርአን ጥራቸው፣ ቁርአንን አስተግበር። ከዛ በኋላ ነው መዲና ላይ ለ10 ዓመት ገደማ ለ8 ዓመት ገደማ በሰይፍ ጂሃድ ያደረጉት።
እሱም ጥቂት ጊዜ ነው። 60 አካባቢ አጋጣሚዎች ላይ ነው ለጂሃድ የሄዱት። ሁሉም ላይ ራሳቸው አልተገኙም። 20 ምናምኑ ራሳቸው ያሉበት፣ የተቀረው በሰሐቦች የተፈጸመ ነው። ከዛ ውጪ 16 ዓመት ገደማ የዕልም ጂሃድ ነው ሲያደርጉ የቆዩት። መዲና ሄደውም ከ2 ዓመት በኋላ ነው ጂሃድ የተፈቀደው፣ የሰይፍ ጂሃድ። እስከዛ ባለው ከዛ በኋላ ቀሪ 8 ዓመታትም ከሰይፉ ጂሃድ ጎን ለጎን ትልቁ ጂሃዳቸው የዕልም ጂሃድ ነበር። ማንኛውም ሰው በግሉም ቢሆን ሊያደርገው የሚችል ጂሃድ ነው። እንደ ጦርነቱ ጂሃድ መስፈርት ያልበዛበት ነው። ሜዳ ከሌለ ባንዲራ ከሌለ አቅም ከሌለ ማይባል ባሉበት ሆኖ እንደ አቅም ሊያደርጉት የሚችሉት ዒባዳን ንያ እስከተስተካከለ ድረስ የዕልም ጂሃድ ከሌሎች ዒባዳ አይነቶች እንደሚሻል ኢማም ሻፊዒ፣ ኢማም አሕመድ ሌሎችም ተናግረዋል። ጠለቡል ዒልሚ ወተፈሩጉ ለሁ ወልዒናየቱ ቢሂ አፍደሉ ነዋፊል ተብሏል። ሙሉ ጊዜን ለዕልም መስጠት ወይም ያገኙትን ክፍት ጊዜ ሁሉ ከሌላ ግዴታዎች ጎን ለጎን ለዕልም ማዋል፣ ዕልምን መሐፈዝ ማጥናት አፍደሉ ነዋፊል ግዴታ ከሆኑ ከሶላት ከጾም ቀጥሎ ተጨማሪ የተሻለ ሱና ዒባዳ ቢኖር ይህ ነው ብላ ሀገር ተወሮ ሁሉም በጋራ ይዝመት ከሚባልለት ጂሃድ በስተቀር ከሌላ በበጎ ፈቃደኝነት ከሚደረግ የጦር ሜዳ ሸሂድ የሚያደርግ ጂሃድም ዕልም ይሻላል ብላ። ምክንያቱም ዕልም ራስን የሚያስተካክሉበት መንገድ ነው። ጥቅሙ ለሌሎችም ጭምር የሚተርፍ ነው። ጂሃዱም ቢሆን ትክክለኛ ጂሃድ የሚሆነው በዕልም ካከናወኑት ነው። አብዱላህ ብኑ አሽኺር ረሒመሁላሁ ተዓላ የሆነ አይነት ዒባዳ ድርሻ ከሚኖረኝ የዕልም ድርሻ ቢኖረኝ እመርጣለሁ ብላ የሆነ ሰዓት የሆነ አጋጣሚ አግኝቼ ሌላ ዒባዳ ዚክር፣ ሶላት ከማደርግበት በዕልም ባሳልፈው ይሻለኛል ብላ። አብዱላህ ብኑ ዓባስ ረዲየላሁ ዐንሁ ከሌሊት የተወሰነ ክፍልን ዕልም ያጠኑ ማሳለፍ ሌሊቱን ሙሉ በዒባዳ ከማሳለፍ በሌላ ዒባዳ በሶላት በዱዓ በዚክር ከማሳለፍ ይሻላል ብላ። ሌሊቱን ሙሉ በሶላት በመሰል ዒባዳ ከማሳለፍ ይልቅ ከሌሊት ውስጥ የተወሰነ ክፍሉን በዕልም ማሳለፍ ይሻላል ብላ። ወከዛሊክ ሙጠሪፍ ረሒመሁላህ ተዓላ ተጨማሪ የሆነ እውቀት ተጨማሪ ከሆነ ዒባዳ ይሻላል ብሏል። ክፍት ሰዓት ባገኙ ቁጥር ተጨማሪ ዒባዳ ከማድረግ ይልቅ ያገኙትን ክፍት ሰዓት ለተጨማሪ ዕልም ማዋል በላጭ ነው ብሏል። ይሄ ሁሉ የሆነው ዕልም ማንኛውንም ዒባዳ በተስተካከለ መልኩ ለማከናወን የሚረዳ ከመሆኑ አንፃር ነው። ወከዛሊክ ሌሎችንም ለመጥቀም ቀድሞ በዕልም ራስን ማነጽ ስለሚያስፈልግ ነው። እንደዚሁ ደግሞ ከጊዜ በኋላ ዕልም ሊጠፋ ስለሚችል ነው ለዕልም ቅድሚያ ሊሰጠው ይገባል። ለነገ ሊባል አይገባም። ነገ የሚሆነውን አናውቅም። እንዳንማር የሚያደርጉን ብዙ ነገሮች ሊገጥሙን ይችላል። የሚያስተምሩን ዑለሞችን ልናጣ እንችላለን። ዕልምን ስንማር የመጀመሪያው ንያ ራሳችንን ማስተካከል መሆን አለበት። ሌሎች ነገሮች ከዛ በኋላ ነው የሚመጡት። ዕልምን ኪታብ በማገላበጥ ብቻ አይደለም የምናገኘው። የዚያድ ሐዲስ ላይ እንዳለው ማንበቡ ብቻ አይደለም፣ ፋህም ያስፈልጋል፣ መልካም ንያ ያስፈልጋል፣ ያወቁትን ወደ ተግባር መቀየር ያስፈልጋል። وعن زياد بن لبيد رضي الله عنه قال زياد قالوا نبي الصلاة والسلام يهون النجر أنسوا سلهون النجر تناقروا ذكر شيئا فقال ذلك عند أواني ذهاب العلم يهيم هونو يهتقر ميكستو وكتب ميتفابة جزينا وال وكتب بميتفابة جزينا وال يا رسول الله كيف يذهب العلم ولو تيكو زياد عندنا علم لي تفايم ميشلا የእውቀት ምንጭ ቁርአን እንደሆነ ያውቃሉ።
ወነሕኑ ነቅረኡል ቁርአን ቁርአን እየቀራን ልጆቻችንን እያቀራን ልጆቻችንም ልጆቻቸውን እያስቀሩ እስከ ቅያማ ቀን ድረስ ቁርአን በመካከላችን እያለ እየቀራ ነው እያስቀራ ነው። አላህ ደግሞ ቁርአንን እኛንን ያወረድነው እኛውን ጠብቀዋለን ብሎ ሳለ እንዴት ዒልም ይጠፋል? እንዴት ዒልም ይሄዳል? ብለው ጠየቁ። ዒልም በማንበብ ብቻ የዕልም መሳሪያዎችን በማግኘት ብቻ የሚገኝ የሚሳካ መስሏቸው ነብዩ ሰለላሁ ዐለይሂ ወሰለም ይሄ ጥያቄ ከዚያድ እንደማይጠበቅ በግልጽ ነገሩ። ተኪለትከ ኡሙከ ያ ዚያዱ እናትህ ትታህ ዚያድ ሆያ ዱዓ ማድረግ መራገም እንዲሞት መፈለግ ሳይሆን ተዓጁብን መደነቅን መገረምን መግለጫ ቃል ቀጥሎ የሚባለውን ነገር ለመስማትም ማዘጋጀትን ኢን ኩንቱ ለአራከ ሚን አፍቀሂ ረጁልን ቢልመዲና አው ፊልመዲና መዲና ላይ ፈቂህ አዋቂ አስተዋይ ከሚባሉ ሰዎች አንዱ አድርጌ ነበረ የማስብህ የምቆጥርህ። አይሁድና ነሷራ ተውራትን እንጂልን እያነበቡ ላ ያዕመሉነ ቢሸይኢን ሚማ ፊሂማ ውስጣቸው ላይ ካሉ ሕግጋቶች የትኛውንም የማይተገብሩ ሆነው አታያቸውም እንዴ? በሌላ ዘገባ ምንም የማይጠቅማቸው ሆኖ እያየህ አይደል እንዴ? ያነባሉ እንጂ እየተጠቀሙ አይደለም። እናንተም መጽሐፍ ማንበባችሁ ቁርአን መቅራታችሁ ብቻውን ሊጠቅማችሁ አይችልም አሉ። አንደኛ ሳይረዱ ማንበብ ብቻ ገጽ መግለጥ ብቻ ምንም እንደማይጠቅም የሚያሳይ ነው። በሌላ በኩል ባወቁት እስካልሰሩ ድረስ ማወቅ ምንም ጥቅም እንደሌለው የሚያሳይ ነው። ያለመረዳት ችግር ቀላል ነው፣ ሊቀረፍ ይችላል። ንያን በማስተካከል አላህን ተባረከ ወተዓላ እገዛ በመጠየቅ ዱዓ በማድረግ ያልገባንን በመጠየቅ ተስፋ ሳንቆርጥ በመታገል ልናስተካክለው እንችላለን። ነገር ግን ችግሩ ያወቁ ማጥፋት ላይ ነው። ባወቁት አለመስራት፣ ግዴታ የሆኑ ነገሮችን ቸላ ማለት፣ የተከለከሉ ነገሮችን መዳፈር ካለ ማንበቡ መሸምደዱ ምንም አይጠቅም። ሸይኹል ኢስላም ኢብኑ ተይሚያ ረሕመቱላሂ ዐለይህ መን ፈዐለ ማ ዩዕዙ ቢሂ ሰበተ አላሁ ልዕልመ ፊ ሰድሪሂ ብለዋል። አላህ መልእክተኛው የመከሩትን የተገበረ የታዘዘውን መልካም ሥራ የሠራ የተከለከለውን መጥፎን ነገር የተወሰው ሰበተ አላሁ ልዕልመ ፊ ሰድሪሂ አላህ ዒልምን ልቡ ላይ ያጸናለታል ብለዋል። ባወቅነው ስንሰራ የተከለከልነውን መጥፎ ነገር ስንርቅ ያወቅነውን አላህ ያጸናልናል። ያላወቅነውን እንድናውቅም በር ይከፍትልናል። መን ዐሚለ ቢማ ዐሊመ አውረሰሁ ላሁ ዒልመ ማ ላ ያዕለም ተብሏል። ባወቀው የሰራ የማያውቀውን ነገር አላህ ያሳውቀዋል፣ ወደ ቀጣይ ደረጃ ያሳድገዋል ማለት ነው። ንያ ከተበላሸ ትልቁ ትኩረት ማንበብ ላይ፣ ያነበቡትን ለሌሎች ማስነበብ ላይ፣ ማሳወቅ ላይ፣ አዋቂነትን ማሳየት ላይ ከሆነ ትኩረት የሚደረገው ዒልሙ ይተናል፣ አይጠቅምም፣ ወደ ልብ አይገባም። በጆሮ ገብቶ በአፍ ይወጣል፣ በአንድ ጆሮ ገብቶ በሌላ ጆሮ ይወጣል። ለዚህ ትልቁ ጭንቀታችን ለው ዒልምን ለሌሎች ማጋራት ብቻም ሊሆን አይገባውም። ይሄ ቆይቶ የሚመጣ ደረጃ ነው። ቀድሞ ራስን ማስተካከል፣ ራስን መገምገም፣ ራስን ማነጽ፣ ከዛ በኋላ ከዙሪያችን ላሉ አብረውን ላሉ ሰዎች በእርግጠኝነት እኛ ያወቅነውን ያመንበትን የተገበርነውን ለሌሎች ማጋራት። ትልቁ ትኩረቱ ሰምቶ ማሰማት ብቻ የሆነ ሰው ዒልም ወደ ልቡ አይገባም፣ እሱን አይሰራውም፣ አይቀርጸውም። ዒልም እኛን ሊሰራን ሊቀርጸን ሊያንጸን የሚችለው ቀድመን ራሴን ለማስተካከል አላዋቂነትን መጥፎ ባህሪን ከኔ ላስወግድ በመልካም በጥሩ አላህ በሚወዳቸው ነገሮች ራሴን ልገነባ ብለን ከተማርነው የሰማነው
በጆሮ የገባ ያነበበ ነው በአይን በኩል የገባ ቀጥታ ወደ ልብ ይሄዳል። ማንነታችንን ቀድሞ ይቀይረናል፣ ያስተካክለናል። ከዛ በኋላ ለሌሎች ማጋራቱ ቢመጣ ብዙ አያለፋም። እኛ ያለፍንበት ስለሆነ እኛ ላይ የሚታይ ስለሆነ ካልሆነ በረካ አይኖረው፣ ክብር አይኖረውም። ዒልሙ ራሱ ዒልምን ያለመረዳት ፋህም ያለማድረግ የተማሩትን የመርሳት ችግር ደግሞ መፍትሄው ለአላህ መተናነስ ቀድሞ ንያን ማስተካከል። وكذلك شيخ الإسلام ابن تيمية رحمة الله عليه አንዳንድ የዕልም ነጥቦች አልገባ ካሉኝ ካልተረዳኋቸው ብዙ ሰው የሌለበት እንቅስቃሴ የማይበዛበት ቦታ ሄጄ መስጂድ ሄጄ ለአላህ ስጁድ እደፋ ነበረ፣ እተናነስ አለቅስ ነበር። ወዑፈፊሩ ወጅሂ ቢቱራብ ፊቴን አፈር ላይ ደፋው ነበረ። ያ ሙዓሊመ አደም ወኢብራሂም አልምኒ ወያ ሙፈሂመ ሱለይማን ፈሂምኒ ያልኩ ማጸነው ነበር። አደምና ኢብራሂምን ያሳወቅክ ጌታ፣ ሱለይማንን ፈህም ግንዛቤ የሰጠህ ጌታ ሆይ አሳውቀኝ፣ አስገንዝበኝ ያልኩ ማጸነው ነበር። ሐታ ይፍተሐ ሊ ያልገባኝ ነገር ግልጥ ብሎ እስኪታየኝ እስኪገባኝ ድረስ በዚህ መልኩ አላህን ማጸን ነበር ብላ። ዒልም በዚህ መልኩ ነው የሚገኘው። ለዚህ ነው ኢማሙ ማሊክ አልዕልሙ ለይሰ አልዕልሙ ቢከትረት ሪዋያ ኢነማ አልዕልሙ አልኸሽያ ያሉት። ከኢብኑ መስዑድም በከፊል ከአብዱላህ ብን መስዑድም በከፊል ተነግሯል። ዒልም ብዙ በማንበብ ብዙ በመዘገብ አይደለም። ዒልም አላህን መፍራት ነው ብላ ወተቁላህ ወዩዓልሙኩሙላህ ተብሏል። ኢን ተተቁላህ የጅዐል ለኩም ፉርቃና ተብሏል። አላህን ከፈራችሁ ጥሩና መጥፎን የምትለዩበትን እውቀት ይሰጣችኋል ተብሏልና ዋናው ማንበቡ ኪታብ መቁጠሩ አይደለም፣ ዓመት መቁጠሩም አይደለም። 20 ዓመት 10 ዓመት 30 ዓመት ተምሬያለሁ ማለቱም አይደለም። አልዕልሙል ኸሽያ ዒልም ማለት አላህን መፍራት። አንዲትን የዒልም ነጥብ ሰምተን ወደ ተግባር ከቀየርናት አዋቂ ነን ማለት ነው። እንደ ደረጃችን እንደ አቅማችን ባወቀን ቁጥር የሚሰራውን ከሰራን የሚተውን ከተወን የሚታመነውን ካመነን ዒልሙ የአላህን ኸሽያ ፍራቻ እንድንወርስ ያደርገናል። ዒልም አለ የሚባለውም ይሄኔ ነው። አላህን ተባረከ ወተዓላ መፍራት ለአዋቂነት በቂ ነው። አላህን የፈራ ሁሉ አዋቂ ነው። አላህን ማመጽ ለጃሂልነት በቂ ነው ብላ። አንድ ሰው ጃሂል የሚባለው አላህን ተባረከ ወተዓላ ሲያምጽ ነው። ባለንበት ጊዜ አንባቢ መብዛት፣ ትምህርት ቤት የሚመላለስ መብዛቱ የዕልምን መጨመር አያሳይም። ምክንያቱም ብዙ አንባቢዎች ብዙ አድማጮች አይረዱም፣ ወይም ደግሞ ቢሰሙም ቢረዱም ወደ ተግባር አይቀይሩም። ጥቂቶች ናቸው የሚረዱት፣ ጥቂቶች ናቸው ወደ ተግባር የሚቀይሩት። ለዛ ነብዩ ሰለላሁ ዐለይሂ ወሰለም أوليس هذه اليهود والنصارى يقرؤون التوراة والإنجيل لا يعملون بشيء مما فيهما ለዚህ ኡመት ወደፊት ይሄን ሰግተው ነው። አይሁድና ነሷራን አትመለከተም እንዴ? ወንጌልን ኦሪትን ያነባሉ፣ አዲስ ኪዳን ብሉይ ኪዳን ብለው በየጊዜው ያሰራጫሉ፣ ያነቡታል፣ ያሰሙታል፣ ግን ምንም አይሰሩበትም። በሌላ ዘገባ ግን ምንም እየጠቀማቸው አይደለም፣ እየተጠቀሙበት አይደለም። በመጽሐፋቸው ሴት ልጅ ፀጉሯን ገልጣ እንዳትሄድ ይከለከላል፣ ሴት ልጅ ወንድ ባለበት እንዳትናገር ይከለከላል። ግን ምንም ገደብ የለም እነሱ ዘንድ። ሴቶቻቸው በሱሪ ተወጣጥረው ፀጉራቸውን ገልጠው ተውበው ተኳኩለው በወንድ መሃል ለማስተማር ሁሉ ይነሳል። መጽሐፉ ይሄን የሚከለክል ከመሆኑ ጋር ዚናን የሚከለክል ከመሆኑ ጋር ይሄን ለምን ተናገሩ ነብይ አለይሂ ሰላቱ ወሰላም? ነብይ መጀመሪያ የተናገሩት ስለ ዒልም መጥፋት ነው። መጨረሻ ላይ ይሄን ለምን ተናገሩ የተባለ እንደሆነ ዒልም ሊጠፋ ይችላል፣ ቶሎ ተማሩ፣ ከዑለሞች ቶሎ ወሰዱ፣ ለዲናችሁ የሚያስፈልጋቸውን ነገር ቅሰሙ፣ ታጠቁ ሲባል ቁርአን እስካለ ድረስ ብዙም አንሰጋም፣ እንቀረዋለን፣ ለልጆቻችን እናስቀረዋለን። ቁርአኑ መኖሩ ብቻ ከዚህ ፍትና የሚያድን የመሰለውን ሰው ንግግር ስለሰሙ ነው። ማንበቡ ብቻ ምንም አይጠቅም ማለት ነው። ሰለላሁ ዐለይሂ ወሰለም መስማቱ ብቻ ምንም አይጠቅም። አይሁድና ነሷራ
ከማንበባቸው ጋር የጠመሙት የጠፉት ያጠፉት እናንተም ወደፊት እንዲህ እንዳትሆኑ ሰጋለሁ እያሉ ነው። ኢዛ ባልነበ ጊዜ አብዛኛው ሰው አይማርም። ብዙ ሊባል የሚችል ቢማርም ቢሰማም ቢታደምም ሁለት አይነት ችግሮች አሉ። ያለ መረዳት ያለ መገንዘብ ችግር አለ። ከፊት ከኋላ ለዕልም ዝግጅት ያለ ማድረግ ችግር አለ። ሳምንት ተመረው አንድ ቀን ከሳምንት አንድ ቀን ሁለት ቀን ሶስት ቀን ተመረው የትምህርቱ መጨረሻ ቀን ላይ ወስደው ያስቀመጡትን ኪታብ ቀጣይ ሳምንት ላይ ወደ ትምህርት ሲሄዱ ብቻ አንስተው የሚሄዱ ሰዎች አሉ። ሳምንቱን ሙሉ ገልጠው ማያዩ አሁን የነበረበት ትምህርት ጨርሰው እንደወጡ ቤት እንደገቡ የተማሩትን ደጋግሞ ማጥናት፣ በየመሃሉ የተማሩትን እያስታወሱ ራስን መገምገም መፈተሽ፣ ቀጣይ ትምህርት ደርሶ ወደ ትምህርት ከመሄድ በፊት ያለፈውን ትምህርት ከሚቀጥለው ትምህርት ጋር ማስተሳሰር፣ ከመምጣት በፊት ዛሬ ከዚህ እስከዚህ ሊቀራ ይችላል፣ ቀድሜ ላጥነው፣ ልዘጋጅ፣ ላንብበው ማለት ያስፈልጋል። ያ ብዙዎች ዘንድ የለም። የተረዱ የተሻሉ የሚባሉት ዘንድም ጥቂቶች ካልሆኑ በስተቀር ወደ ተግባር መቀየር የለም። ያወቁ የሚያጠፉ ብዙዎች ናቸው። ይሄ የቂያማ ምልክት ነው። ዒልም በረካ የማጣቱ ምልክት ነው። የዒልም መጥፋት አንድ ማሳያ ነው። ዒልም ይጠፋል ሲባል ከወረቀት ይሰረዛል፣ የሐፈዙት ይጠፋል ለማለት አይደል። በረካው ይጠፋል፣ ትክክለኛ የእውቀት አባቶች ይጠፋሉ ማለት ነው። በቀጣይ ሐዲስ እንደሚነገረው ወዐን ኢብኑ መስዑድ ረዲየላሁ ዐንሁ አብዱላህ ብን መስዑድ አላህ መልካም ስራቸውን ይውደድላቸውና ቃለ አሉ ዐለይኩም ቢልዒልሚ ዒልምን አደራችሁና ቀብለ አን ዩቅበዳ ሳይወሰድ በፊት ወቀብዱሁ የዕልም መወሰድ ዘሃቡ አህሊሂ የእውቀት ባለቤቶች መሄዳቸው ነው፣ መሞት ማለቃቸው ነው። ዐለይኩም ቢልዕልሚ ዕልምን አደራ ተማሩት ያዙት። ፈኢነ አሐደኩም ምክንያቱም አንዳችሁ ላ የድሪ አያውቅም መታ ዩፍተቀሩ ኢለይሂ ሰዎች ከሱ መቼ እንደሚከጅሉ እሱ መቼ እንደሚያስፈልጋቸው አያውቅም። አው ዩፍተቀሩ ኢላ ማ ዒንደሁ ወይም እሱ ዘንድ ያለ እውቀት መች ሊፈለግ እንደሚችል አንድ ግለሰብ መች ሊያስፈልግ እሱ ጋር ያለው እውቀት መች ሊፈለግ እንደሚችል አያውቅም። የሆነ ጊዜ ላይ አስፈላጊ ተፈላጊ ጠቃሚ ሊሆን ይችላል ዕልምን ራሱን ለመጥቀም ይማረው፣ የሆነ ጊዜ ደግሞ ዕልሜ ለኡማው ሊጠቅም ይችላል ብሎም አርቆ አስቦ ሁለተኛ ሶስተኛ ንያ አድርጎ ይማር። ወሰተጅዱነ አቅዋማ ወደፊት ሰዎችን ታገኛላችሁ የዝዑሙነ የሚሞግቱ አነሁም የድዑነ ኢላ ኪታቢላህ ወደ አላህ ኪታብ ወደ ቁርአን ምንጣራነን ያሉ የሚሞግቱ ወቀድ ነበዱሁ ነገር ግን ወርውረውስ አለ ጥለውስ አለ ቁርአንን ወራአ ዙሁሪሂም ከጀርባቸው ወደ ኋላ ለቁርአን ጀርባቸውን ሰጥተው የሄዱ ወደ ቁርአን ነው የምንጣራው የሚሉ ሰዎች ይመጣሉ። በቁርአን ማይሰሩ በቁርአን ማይዳኙ። ዐለይኩም ቢልዕልሚ አሁንም በድጋሚ ዕልምን አደራ። ወኢያኩም ወልቢድዓ ቢድዓን አዳዲስ የተፈጠሩ ነገሮችን አደራ ራቁ፣ ተጠንቀቁ። ዐለይኩም ቢልዕልሚ ዕልምን አደራ ያዙት፣ ፈልጉት፣ ስሩበት። ወኢያኩም ደግሞ አደራችሁን ተጠንቀቁ፣ ራቁ። ወልቢድዓ ቢድዓን በዲን አዲስ የሚፈጠርን ነገር ወተነጡዐ ወተዐሙቀ ማጥበቅን ማክረርን ማይመለከታችሁ ነገር ላይ ጠለቅ ብሎ ገብቶ ጊዜ ማባከንን ልብን በዚህ መሽጉል የተጠመደ ማድረግን ተው ራቁ። ወዐለይኩም ቢልዓቲቅ የጥንቱን የጠዋቱን የሶሓባዎችን የነቢን ጎዳና በመያዝ እንደነሱ ዒባዳ በማድረግ አደራችሁ በርቱ። ረዋሁ ዳሪሚዩ ቢነሕዊሂ ዳሪሚ ተመሳሳይ በሆነ መልኩ ዘግበውታል። ይህ የአብዱላህ እብኑ መስዑድ አተር የተለያዩ ነጥቦችን ይዘዋል። ከዚህም አንዱ የዕልም መጥፋት ማለት ምን ማለት እንደሆነ በግልጽ ተነግሮበታል። ሌላ ቡኻሪና ሙስሊም የዘገቡት ሐዲስ ላይም ይኸው ማዕና ይደገማል። ምን ማለት እንደተፈለገበት ከዕልም መጥፋት ይነገራል። ዐለይኩም ቢልዕልም አሉ ኢብኑ መስዑድ ዕልምን አደራችሁናል። ዐለይኩም የሚባለው በጣም ከበድ ያለ ወስያ ምክር ሲሆን አትርሱት፣
ከላያችሁ ላይ አታውርዱት፣ አጥብቃችሁ ያዙት ማለት ቀብለ አን ዩቅበዳ ዒልም ከመጥፋቱ በፊት ከመያዙ ከመወሰዱ በፊት። እንዴት ነው የሚወሰደው? ዒልም እንዴት ነው የሚጠፋው ከተባለ ወቀብዱሁ ዘሃቡ አህሊሂ የእውቀት ባለቤቶች መሄዳቸው ነው፣ ማለቃቸው፣ መሞታቸው ነው። ዒልም የመማርን እድል ካገኘን ፈጥነን እንጠቀም ይገባል። ከሁለት ነገር አንፃር፣ አንድ ነገ እንቅፋት ሊገጥመን ይችላል፣ ልንታመም እንችላለን፣ ጊዜ ልናጣ እንችላለን። ወይም ደግሞ ሁለተኛው ዑለሞችን ልናጣ እንችላለን። መማር እየፈለገን የሚያስተምረን ልናጣ እንችላለን። አሊያ ደግሞ ፈጥነን ዛሬ ካልጀመረን ነገ ያለን ከቆየን ነገ ከዕልም የሚያርቅ ነገር ውስጥ ልንገባ እንችላለን። ስለዚህ ባለን ጊዜ ፈጥነን ልንማር፣ ከዑለሞች ጋር መቀመጥን ከነሱ ጋር ማሳለፍን መማርን ልናበዛ ይገባን። አኺር ዘመን ላይ ሰዎች ይሄን ይጥሳሉ፣ ቸላ ይላሉ። ለዕልምም ትኩረት አይሰጡም። ዛሬ ነገ እያሉ የዕልም ጊዜያቸውን ያቃጥሉታል፣ ዑለሞችን ያጣሉ። በዑለሞች መጥፋት ምክንያትም ሰዎች ጃሂሎችን መሪ፣ አለቃ፣ አዋቂ አድርገው ይይዛሉ። ማንኛውም የዕልም እድል ያለው ሰው ትንሽም ብትሆን የዕልም ፍላጎት ውስጡ ላይ ያለ ሰው ፈጥኖ ይሄን እድል ሊጠቀም ፍላጎቱን ሊያሳድገው ይገባል። ከቀደምቶች መሃል አንዱ የኢስላም መጀመሪያ አካባቢ ላይ በነቢይ በሰሐቦች ዘመን በላጭ መልካም ስራ ተወዳጅ ስራ ዒባዳ ማድረግ ነበር። ሶላት መስገድ፣ ቁርአን መቅራት፣ ተደብር ያደረጉ እያስተነተኑ ሌሊት መስገድ፣ መጾም፣ ይህ ነበረ መጀመሪያ አካባቢ ላይ በላጭ ዒባዳ የሚባለው። ወልአነ አሁን ግን እኛ ባለንበት ጊዜ ግን አልዕልም ሁወ አፍضሉ ማ ዩዕመል አሉ። ዕልም የሰው ልጅ ሊሰራው ጊዜውን ሊያሳልፍበት ከሚችል ነገር ሁሉ ተመራጩ በላጩ ዕልም ነው። ለምንድን ነው እንዲህ የተባለው ያለን እንደሆነ አሁን ባለንበት ጊዜ ከመቼውም በላይ ዕልም ያስፈልጋል። ምክንያቱም ጅህልና በስቷል፣ ፊትና በስቷል፣ ሻህዋ ሹብሃ በስቷል፣ ወደ ጥመት ተታሪዎች በስተዋል፣ ነገሮች ተቀላቅለዋል። በዛ ልክ ሹብሃን ግልጥ አድርገው የሚያስወግዱ ዑለሞች የሉም፣ እጥረት አለ። ሰውም ጆሮ አይሰጥም፣ ልብ አይሰጥም። ስለዚህ በዚህ ጊዜ ትልቅ ተወዳጅ ዒባዳ ዕልም ነው። መጀመሪያ አካባቢ ላይ ግን ከዚህ በተቃራኒ ዒባዳ ነበር። ሶላት፣ ጾም፣ ዚክር፣ ዱዓ፣ የግል ዒባዳዎች ላይ ማሳለፍ ነበር የሚበልጠው። ለምን ከተባለ ያኔ ብዙ ፊትና አልነበረም፣ ብዙ አነጋጋሪ ጉዳዮችም አይፈጠሩም ነበር። የሰው ቁጥርም እንደዛሬው ብዙ አልነበረም። ግራም ያጋቡ ነገሮች በዛ ልክ አይበዙም። ሹብሃ፣ ሻህዋ፣ የቀልብ መድረቅ፣ የእርስ በርስ መባላት፣ በስሜት መናገር አልነበረም። የሰዎች ልብ ንጹህ ነበር። የሰሐቦች ከነቢ ጋር የነበሩ ሰዎች ልባቸው ንጹህ፣ ሁሉም ኸይር ነው የሚፈልጉት። የሚያስፈልጋቸውን ነገር ከነቢ ከሰሐቦች ያገኛሉ። ቀጥታ አንድ አይነት አካሄድ፣ አንድ አይነት አመለካከት ነበር ያለው። ለኸይር ለዒባዳ የሚያግዝ ማህበረሰብ አየር ሁኔታ ነበር ያለው። ብዥ የሚያስብል ነገር፣ ብዥታን የሚፈጥር ነገር እንኳን ቢከሰት ወዲያው በዋህይ ይገለጣል። በነቢይ መመሪያ በሰሐቦች ምክር ይወገዳል። ከጊዜ በኋላ ግን ሻህዋውን ስሜቱን የሚከተል በዝቷል። ዲንና ስሜትን የሚቀላቅል በዝቷል። ሰዎች ለዕልም ያላቸው ፍላጎት ቀንሷል። የሚመክሩ አቅጣጫ የሚያስይዙ ዑለሞች አንሰዋል። ቢናገሩ እንኳን ማይሰማ ብዙ ነው። ከዚህ ነገሮች ስለተምታቱ በዚህ ጊዜ የሚያዋጣ ተወዳጅ ዒባዳ ዕልም ነው ተብሏል። ፈኢነ አሐደኩም ላ የድሪ መታ ዩፍተቀሩ ኢለይሂ አው ዩፍተቀሩ ኢላ ማ ዒንደሁ። ለዕልም ከሚያነሳሱን ነገሮች አንዱ በዋነኝነት ዕልምን የምንማረው ራሳችንን ለማስተካከል ራሳችንን ለመቀየር ቢሆንም የሆነ ጊዜ ላይ እኛ ለእስላም ልናስፈልግ እንችላለን። ምንም እንኳ በየቀኑ ስንማር የምናስበው ራሳችን ቢሆንም ዒባዳ ወደ አላህ መቃረብ አጅር ማግኘት ቢሆንም ነገ ከነገ ወዲያ ግን እኔ ለእስላም ላስፈልግ እችላለሁ፣ ለኡማው ላስፈልግ እችላለሁ ብለን ነይተን እንድንማር ራሳችንን ኃላፊነት ውስጥ
እንደምንገባ እንድናስብ እየጠቆሙን ፈኢነ አሐደኩም ላ የድሪ መታ ዩፍተቀሩ ኢለይህ አንዳችሁ ማንኛውም ሰው መቼ ሰዎች እሱን ሊፈልጉት ከሱ ሊከጅሉ እንደሚችሉ አያውቅም። ወይም ደግሞ እሱ ዘንድ ያለው ዒልም የሆነ ጊዜ የችግር መፍትሄ ሊሆን ይችላል። የሆነ ቦታ ላይ ሰዎች እርስ በርስ ሊጣሉ ይችላል። የሚያስታርቃቸውን ሊያጡ ይችላል። ይሄን አቆሙ አስተካክሉ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ሲባል ጸጥ ይላል። ሁሉም ይስተካከላል ሙስሊሞች እስከሆኑ ድረስ። ሙስሊሞችም ባይሆኑ አቅልን ተፈጥሮን የሚገጥም ንግግር ሲሰማ ጤነኛ የሆነ ሰው ቀጥ ይላል፣ እጅ ይሰጣል፣ እሺ ይላል፣ ሐቅ ያሸንፋል፣ የበላይን ችግሮችን ይፈታል። ዒልም የሚያስፈልገው እንዲሁ መስጂድ ላይ ብቻ አላህን ለሚፈራ ሰው ብቻ አይደል። ጃሂሉ እንኳ በአግባቡ ሲመከር አንገቱን ይደፋል። ካፍሩ እንኳ ይሄ ልክ አይደለም እንዴት ሰው ይሄን ያደርጋል ሲባል ይደነግጣል፣ ይተዋል፣ ይረጋጋል። አው ይፍተቀሩ ኢላ ማ ዒንደሁ ማለት ይሄ የሆነ ጊዜ ላይ በቤተሰብ ደረጃም ይሁን በመንደር በአካባቢ ደረጃም ይሁን በሀገር ደረጃም ይሁን ልትፈለግ ትችላለህ፣ ልትፈለጊ ትችያለሽ። አው ማ ዒንደሁ ጣሊብ አልዕልም እውቀት ያለው ሰው ዘንድ ያለ የእውቀት ሀብት ለሰዎች ላይ ያስፈልግ ይችላል። ደም እንዳይፈስ፣ ቤት እንዳይፈርስ፣ ሰው ዘመድ እርስ በርሱ እንዳይቆራረጥ፣ አላህ እንዳይታመጽ ሊያደርግ ይችላል። እዚህ ዒልም ለሰው ልጆች ከምግብ ከመጠጥ በላይ አስፈላጊ፣ ለስጋዊ ህመም ከሚያገለግል መድኃኒት በላይ አስፈላጊ። በዒልም ሁሉንም ችግር መፍታት ይቻላል። ንጹህ አቅል ከገጠመ በተለይ ንጹህ አቅል ያለው ሰው የዋሂን እውቀት ስንሰጠው ልቡ ይረካል፣ እጅ ይሰጣል። ከዛ አስከትለው አብዱላህ ብን መስዑድ ረዲየላሁ ዐንሁ ወአርዳህ የቁርአንን ጉዳይ አደራ ብለዋል። ኢነኩም ሰተጅዱነ አቅዋመን የዝዑሙነ አነሁም የድዑነኩም ኢላ ኪታቢላህ ወቀድ ነበዱሁ ወራአ ዙሁሪሂም። ወደፊት ሰዎችን ታገኛላችሁ ወደ ቁርአን ነው የምንጣራው፣ ቁርአን ነው መመሪያችን ሲሉ ምሰሟቸው፣ ነገር ግን ቁርአንን ወደ ኋላ ጥለውሳል፣ ጀርባ ሰጥተውሳል። ቁርአን እየቀሩ ቁርአንን ከመቃረን ከመጻረር እያስጠነቀቁ፣ ቁርአንን ትተው ሹብሃን የመሰላቸውን የሚከተሉ ሰዎችን እንድንጠነቀቅ እየመከሩን፣ ግልጽ የሆኑ የቁርአን አንቀጾችን ትተው አሻሚ የሚመስሉ አንቀጾችን እየተከተሉ የሚሄዱ ሰዎችን እንድንጠነቀቅ አደራ እያሉን። በሳል ዑለሞች አሻሚ የሚመስሉ የቁርአን አንቀጾችን ግልጽ ወደ ሆኑት ይመልሳሉ። ሁሉም ከአላህ ዘንድ ነው፣ በሁሉም አምነናል ይላሉ ብሎናል አላህ ቁርአን ላይ ሱረቱ አሊ ዕምራን ላይ። እነዚያ ግን በቀልባቸው ውስጥ በሽታ ያለባቸው ፊትና ፈላጊዎች ግልጹን አንቀጽ ትተው አሻሚውን ያነሳሉ፣ ተወዛግበው ያወዛግባሉ ብሎናል። የኡማው አንድ ችግርም ይሄ ነው። ቁርአንን ሰዎች በስሜታቸው እየፈሰሩ ለግል አቋምና አመለካከታቸው ደሊል ያደረጉ ግልጹን የቁርአን አንቀጽ ትተው አሻሚውን ይዘው የሄዱ፣ አሻሚውን ወደ ቁርአን ግልጽ ወደ ሆነው ቁርአን ወደ በሳል ዑለሞች መልሱት የሚለውን መመሪያ ጥሰው ቁርአን እርስ በርሱ የሚያጋጩ ሰዎች መብዛታቸውን ትልቁ ፈተና። ወቀድ ነበዱሁ ወራአ ዙሁሪሂም ቁርአንን ወደ ኋላ ከጀርባ አድርገው ሳለ ወደ ቁርአን ነው የምንጣራው የሚሉ ሰዎች አሉ። ኢዘን ወደ ሐቅ ተጣሪ ነኝ ያለ ሁሉ ሐቀኛ አይሆንም ማለት ነው። ቁርአንን አንብቦ የተከራከረ ሁሉ ወደ ቁርአን የተጣራው ማለት አይደለም ማለት ነው። ከመንገድ መውጣት፣ መጣላት፣ መባላት የሚመጣው በዚህ ምክንያት ቁርአንን በመከፋፈል ነው። ቁርአንን እንደ ጥቅል ልንቀበለው፣ የገባንን አምነን ልንቀበል፣ ያልገባንን ወደ ዑለሞች ልንመልስ ይገባናል። ከዚህም መዳን የምንችለው እያንዳንዱ ሰው በግሉ ከእንደዚህ አይነቱ ብዥታ ሊያወጣው የሚችለውን ወደ ሐቅና ወደ ባጢል የሚጣሩ ሰዎችን ለይቶ ማወቅ የሚያስችለውን ዒልም አንገቱን ደፍቶ ሲማር፣ መሰረታዊ የሆነ እውቀት ያለው ሰው አደናባሪ አያደናበረው፣ ሰው አቅሉ ላይ አይጫወትበትም። እንዴት ለምን ይሄ ከዚህ ጋር ይጋጫል ማለት ይችላል። ማን? መሰረታዊ እውቀት የጨመረ ሰው፣ የቀሰመ ሰው። ወደ አኺር ዘመን በተጠጋን ቁጥር ጅህልና፣ ስሜት መከተል፣ ኺላፍ ይበዛል። የዚህ መድኃኒቱ ደግሞ እስከ ቅያማ ቀን ድረስ በአላህ ፈቃድ ተጠብቆ የሚቆየውን ቁርአን
አጥብቆ መያዝ ነው። የነቢዩን ሱና ነክሶ መያዝ ነው። እንዲሁ የሰሙ ብቻ መኖር ለጠቅላላ እውቀት እያሉ ያነበቡ ብቻ መኖር አይደለም። ዕልም የሚባለው ከእንዲህ አይነቱ አደጋ የሚያድነው ለጠቅላላ እውቀት እያሉ መስማት፣ ማድመጥ፣ ማንበብ በተወሰነ መልኩ ሊጠቅም ይችላል። ነገር ግን ከሹብሃ ከብዥታ አያድንም። ከሹብሃ ከብዥታ የሚያድነው መሰረታዊ የሆነ እውቀት ነው። ቁርአን ላይ ሐዲስ ላይ የተመሰረተ እውቀት ከጥንት ጀምሮ ዑለሞች ለተማሪዎቻቸው የሚያስተምሯቸው የሚያወርሷቸው ከቁርአን ከሐዲስ የተጨመቁ ክታቦችን በየደረጃው ደረጃ በደረጃ እርምጃ በእርምጃ መማር ነው እንጂ ለጠቅላላ እውቀት እያሉ ማድመጥ፣ ማንበብ ከዛም ከዚህም መሰብሰብ በፊትና ጊዜ መልስ ሊሆን መከላከያ ሊሆን አይችልም። የተጠናከረ እውቀት በስርዓቱ የተደለደለ እውቀት ሲሆን ልክ ቤት ሲገነባ በቅደም ተከተል መሰረት በእርጋታ በባለሙያ ነው ድንጋዮች ብሎኬቶች የሚደረደሩት። ማንኛውም ሰው ደርድሮ ቤት ሰራለሁ ቢል ላይ ይወድቃል። ከችግር አይጠብቀውም፣ አያድነውም። ዕልምም እንደዚህ ሆኖ ደረጃ በደረጃ ጊዜውን ጠብቆ እንደ አቅሙ እንደ ፋህሙ የተማረ ሰው ከብዥታ ከሹብሃ ከሸህዋ አጥር ይሆንለታል፣ ጋሻ መከላከያ ይሆንለታል። ምንም ሳያውቅ መሰረታዊ የሆኑ ነገሮችን ምንም ሳያውቅ እንደ ጠቅላላ እውቀት ዝም ብሎ በመስማት በማንበብ ልክ የሆነ ንባብ በማንበብ ዕልም ያገኘ ሰው በስነ ስርዓቱ ያልተሰራ ቤት ፈርሶ እንደሚጎዳው የሆነ ሰዓት ላይ ሜዳ ላይ እንደሚጥለው ለፊትና በብዥታ በሹብሃ ሰዓት ግራ መጋባትን ያስከትላል። ብዙ ጊዜ ይሄ በግልጽ ይታያል። ሁሉን ነገር አውቃለሁ የሚሉ ሰዎች 20 ዓመት 30 ዓመቴ ነው ዕልም እሰማለሁ፣ አደምጣለሁ፣ መስጂድ እመላለሳለሁ፣ መሐደራ ሄዳለሁ፣ የተወሰኑ ክታቦችንም ቀርቻለሁ የሚሉ ሰዎች በአቂዳ ዙሪያ የሆነ ብዥታ ተፈጥሮ አንድ አጥማሚ ወደ ጥመት ተጣሪ ሲገጥማቸው ሲያናግራቸው ይሉትን ያጣሉ። የሌለን ሐዲስ ፈጥሮ ይነግራቸዋል። መልስ መስጠት አይችሉም። መሰረታዊ ነገሮችን ቢማሩ ይሄን መሰረት ሊንድ የሚችል ሌላ ሹብሃ አለ። ይሄን ሹብሃ ይዘው የሚመጡ ሰዎች እንዲህ ሊሉ ይችላሉ። በዚህ መልኩ የሚያቀርቡት ሐዲስ የሚሉት ነገር ሊኖር ይችላል። ሐዲሱ ضعيف ነው፣ አልያ ደግሞ ትርጉሙ እንደዚህ አይደለም ይባል ነበር። መሰረታዊ እውቀትን የቀሰመ በዚህ መልስ መስጠት ይችላል። ይሄን ያልታደለ ይሄን ያላገኘ ግን አፉን ከፍቶ ይቀራል። ሐቁ ደካማ ሆኖ እንዲታይ ያደርጋል። ኢዳ ዕልም ሲባል ጠቃሚ እውቀት ነው መሆን ያለበት። ጠቃሚ እውቀት ደግሞ የሚባለው الذي قرره أهل العلم وأهل السنة وأئمة السلف في المسائل الخلافية የእውቀት ባለቤቶች ቀደምት ዑለሞች ተቅሪር ያደረጉት ተከታዮቻቸውን ተማሪዎቻቸውን ያነጹበት ሕፃን ልጅ ለሱ የሚመጥነው ምግብ እየለመደ ነው ከአዋቂ ጋር አብሮ ቁጭ ብሎ የሚበላውና በዚህ መልኩ በዕልም ተማሪዎችን የእውቀት ፈላጊዎችን ያሳደጉበት ያደረጁበት እውቀትን ስንማር ነው ጠቃሚ እውቀት አግኝተናል የምንለው። ይሄም ነው ከፊትና ከብዥታ ሊያድን የሚችለው ግልጽ ደሊል ያለው ከቁርአን ከሐዲስ የተቀዳ። ይሄን ለማግኘት በዚህ መልኩ ራስን ለማነጽ ሶብር ያስፈልጋል፣ ረጅም ጊዜ ያስፈልጋል። ፈሰቢሉል ዒልሚ ለይሰ ሰህላ የዕልም መንገድ ብዙዎች እንደሚያስቡት እንዲሁ አስፋልት አይደለም፣ ቁልቁለት አይደለም። ኢና ሰኑልቂ ዐለይከ ቀውለን ሰቂላ ተብሏል። ከበድ ያለን ንግግር ወደ አንተ እናስተላልፋለን ተብሏል። መማሩ መገንዘቡ ወደ ተግባር መቀየሩ ከበድ ይላል፣ ያለፋል። ከጊዜ በኋላ ነው ነፍሳችን የምትላመደው። ሁሌ ትክክለኛ የአላህ ባሪያ መሆን የፈለገ የዕልምን መንገድ እስከ ለተሞቱ ድረስ ሊቀጥል ሊጓዝበት ሶብር ሊያደርግ ሙሉ ዕድሜውን ሊሰጥ ይገባል። አልዕልሙ ለይሰ ቢሰነ አው ሰነተይን በል ዑምሩ ኩሉሁ ተብሏል። ዕልም የአንድ ዓመት የሁለት ዓመት የአምስት ዓመት ጉዞ አይደለም። ዕድሜ ልክ በሙሉ ሊተገበር የሚገባው ሊጓዙበት የሚገባ መንገድ ነው። እዚህ ራስን ማለማመድ ከትንሹ ጀምሮ ወደ ላይ ማደግ የዕልምን ንያ ማስተካከል መሰረታዊ ከሚባሉ የእውቀት አይነቶች ከተውሂድ ከፊቅህ ከነዚህ ነገሮች መጀመር። ሸይጣን በየጊዜው ሊያደናቀፍ ይችላል፣ ይፈልጋል፣ ይሞክራል። ምክንያቱም የሰው ልጅ ዕልም ላይ እስከቀጠለ ድረስ አቅም ያገኝ እንደሆነ ሸይጣን ያውቃል። አንድ ዕልም ላይ ያለ ጌታውን በዕልም የሚገዛ ሰው ሲሞት ሸይጣን ይደሰታል።
መቶ ያለ ዒልም ዒባዳ የሚያደርግ ሰው ሲሞት ከሚደሰተው በላይ ሸይጣን ዒልምን ይፈራል፣ ዑለሞችን ይፈራል። ምክንያቱም ከይዱን ያውቁበታል፣ ከይዱን ያከሽፉበታል፣ ሰዎችን ያነቁበታል። ሸይጣን የሚመጣበትን መንገድ ሁሉ ለሰዎች እየነገሩ ይዘጋጉበታል። ስለዚህ ሰዎች ወደ ዒልም እንዳይሄዱ ነው የሚጎተጉተው። እንቅፋት የሚሆን ዛሬ ብርድ ነው፣ ዛሬ ፀሐይ ነው፣ ዛሬ ትንሽ አሞሃል፣ አሞሻል፣ የሚቀጥለው ቀን ላይ ታጠነዋለህ፣ ታጠኘዋለሽ፣ ከተማረ ሰው ትሰማለህ እያለ ያስተኛል። ዒልም ሲጠፋ ነው ቢድዓ ሽርክ የሚነግሰው የሚስፋፋው። ለዛ አብዱላህ ብን መስዑድ ረዲየላሁ ዐንሁ ዐለይኩም 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 ያሉ የዕልምን ጉዳይ ደጋግመዋል። የዕልም ምንጭ የሆነውን ቁርአንም አስተካክለን እንድንይዘው መክረዋል። የዕልም ጸር የሆነውን ቢድዓን ወኢያኩም ወልቢድዓ ብለው አስጠንቅቀዋል። ቢድዓን አደራ ተጠንቀቁ። ተነጡዕን ማጥበቅን፣ ተዓሙቅን፣ ማይመለከታቸው ነገር ውስጥ ማይገባው ነገር ውስጥ ጠለቅ ብሎ መግባትን፣ በዚህ ራስን መጥመት፣ ጊዜን ማቃጠልን ራቁ፣ ተጠንቀቁ። ወዐለይኩም ቢልዐቲቂ የድሮውን ያዙ አደራ። ዐቲቅ ማለት የነቢይ ሰሓቦች መንገድ ማለት በእምነትም በተግባር ሁለቱ መለያት የለባቸው። ዐቲቅ የሚባለው በእምነትም ነው ፊሰቢሊ ወሱሉኪ ተብሏል። ሰቢል ማለት እምነት ማለት ነው። ሱሉክ ማለት ተግባር ማለት ስነ ምግባር ማለት። በሁሉም ነገር ቀደምቶችን ምሰሉ፣ ሰሓቦችን፣ ታቢዕዮችን፣ ነቢይን ምሰሉ። አዳዲስ የተፈጠሩ ነገሮችን ራቁ፣ ተጠንቀቁ እያሉ ሰዎች ሲጋጩ፣ አስተያየቶች፣ አመለካከቶች ሲለያዩ ሊዳኘን የሚችለው ዐቲቁ ነው። ዐቲቅ ማለት የነቢይ ሰሓቦቹ ነው። ሰዎች የሆነ ጊዜ ፈጥረውት ተስማምተውበት ቢድዓውን ሱና አድርገው ይዘው ቆይተው ከጊዜ በኋላ የሱና ብርሃን መጥቶ ይሄን አስወግዱ ጥሩ አይደለም ሲባሉ ይሄ የጥንቱ ነው የአያቶቻችን ቢሉ ይሄ ዐቲቅ አይደለም። ዐቲቅ የሚባለው አልአምሩል አወል ነው። ወሕይ ሲወርድ የነበረው የመጀመሪያ የሰሓቦች የነቢዩ ዓለይሂ ሰላቱ ወሰላም እምነትና ተግባር ማለት ነው። ወፊ ሶሒሐይን عن ابن عمرو مرفوعا في الصحيحين بخارينا ومسلم زغبوال عن ابن عمرو كعبد الله بن عمرو مرفوعا ساجو كنبي من قالوا نبي إن الله لا يقبض العلم الله علمنا يوسدهم انتزاعا بمنطق ينتزعه من العباد انتزاعا بمنطق ينتزعه من العباد ከባሮች ልብ መንጭቆ በማውጣት አይደለም የሚወስደው። ወላኪን ነገር ግን يقبض العلم بموت العلماء الله علምን ይወስደዋል በዑለሞች ሞት። حتى إذا لم يبقى عالم አንድ ዓለም እስከማይቀር ድረስ ይሞታሉ። ከዛ በኋላ ዓሊሞች ሙሉ በሙሉ ሲጠፉ اتخذ الناس ሰዎች ይይዛሉ ያደርጋሉ رؤوسا መሪ ያደርጋሉ ጁሃለን የለየላቸው ጃሂሎችን መሪ ያደርጋሉ። ፈሱኢሉ እነዚህ መሪ የተደረጉ አካላት ደግሞ ይጠየቃሉ። ፈአፍተው ቢገይሪ ዒልሚን ያለ እውቀት መልስ ይሰጣሉ። ፈضሉ ይጠማሉ፣ ወአضሉ ያጠማሉ። ነዑዙ ቢላሂ ሚን ዛሊክ። በዚህም አላዋቂዎችን አራያ ከማድረግ አላዋቂዎችን መሪ ከማድረግ አላዋቂዎችን ከመከተል ያለ እውቀት መሪ ከመሆን ነቢዩ ያስጠነቀቁን ነው። ኢማም ነወዊ ሸርሑ ሰሒህ ሙስሊም ላይ እንዳሉት እስትንባጥ እንዳደረጉት ሁለት ነገር ነው የሚይዘው። የትኛውም ግለሰብ ጃሂልን አላዋቂን አራያ ከማድረግ መሪ ከማድረግ ሊጠነቀቅ ይገባዋል። እንደዚሁ ደግሞ የትኛውም ለአኺራው የሚያስብ ሰው ያለ እውቀቱ ሰውን ከመምራት ፈትዋ ከመስጠት ይሄ ጥሩ ነው ይሄ መጥፎ ነው ከማለት ሊጠነቀቅ እንደሚገባው ሐዲሱ በግልጽ ያሳያል። ይህ ቡኻሪና ሙስሊም የዘገቡት ሐዲስ ነው። ፊ ሶሒሐይን ያሉትም ለዚህ ነው። የዕልም መጥፋት የዕልም መሄድ ምን ማለት ነው የሚለው ነቢዩ በግልጽ የፈሰሩበት ሐዲስ ነው። ሰዎች የሐፈዙት ሊረሳቸው ይችላል። ደጋግመው ሲያጠኑት ሊያስታውሱት ይችላል። የጻፉት ማስታወሻ ያዙበት ሊጠፋ ይችላል፣ ሊተካ ይችላል፣ ሊገዛ ይችላል። ይሄ አይደለም የዕልም መጥፋት የሚባል። የዕልም መጥፋት የዕልም ምንጭ የሆኑ ዑለሞች ማለቅ ነው። የዑለሞች ቁጥር መቀነስ ነው። ዓለም ዓሚል የሆኑ ያነበበ ሁሉ የሸመደደ ሁሉ ደሊል ያቀረበ ሁሉ ዓለም ነው ማለት አይደለም። ዓለም ሁለት አይነት ነው። የምላስ ዓለም አለ፣ የልብ ዓለም አለ ብላ። የምላስ ዕልም አንዳንዴ ለፈተና አላህ ለሰዎች ሊሰጥ ይችላል። ዋናው የሚጠቅመው የልብ የተግባር ዕልም ነው። በዕልሙ አለመስራትም የዕልም መጥፋት ነው።
ሐላል ሐራምን የሚያሳውቁ ዑለሞች ራሳቸው አካላቸው አለመኖሩም የዕልም መጥፋት ነው። የሰው ልጆች ዝናብ ሲጠፋ የውሃ እጥረት ሲገጥም ከሚሰጉት ከሚፈሩት በላይ የዑለሞች ቁጥር ሲቀንስ ዑለሞች ሲጠፉ ሊሰጋ ሊጨነቅ ይገባዋል። ወከዛሊክ ምንም እንኳ የዕልም ፍላጎት ቢኖረን ጃሂልን ዓሊም አድርገን ጃሂልን መሪ አድርገን ልንይዝ አይገባን። ትክክለኛ ባልሆነ መንገድ እውቀትን ቀስሞ የማወቅ ዕድልን ከማጣት የተሳሳተ ዕልምን ወደ ውስጥ ከማስገባት ንጹህ ጃሂል ሆኖ ቀርቶ አላውቅም እኔ ማወቅ ያስፈልገኛል እያሉ ዕልምን እየፈለጉ አሳዋቂን እየፈለጉ አስተማሪን እየፈለጉ መቆየቱ ነው የሚሻል። አንዳንዴ ከቤተሰብ በቅርበት ከሚኖሩ ሰዎች ጋር በሚኖረን ግንኙነት መሪዎች ልንሆን እንችላለን፣ መካሪዎች ልንሆን እንችላለን። እናት ልጆቿን ልትመክር፣ አባት ልጁን ሊመክር፣ በሱ ስር ያሉ ሰዎችን ሊመክር ይችላል ባለው ትንሽ የተሻለ ግንዛቤ። ግን እንደ ጠቅላላ ዑለሞችን ወክሎ የዲን መሪ ለመሆን ቀድሞ ራስን በቁርአን መምራት በዕልም ማነጽ ያስፈልጋል። እውቀት በሌለን ነገር ይሄ ይገባል፣ ይሄ አይገባም፣ ይሄ ጥሩ ነው፣ ይሄ መጥፎ ነው ማለታችን አንድ የቂያማ ምልክት ነው፣ የዕልም መጥፋት ምልክት ነው። እንዲህ አይነቱ ችግር ሲገጥመን ቀድመን አንገታችንን ደፍተን ራሳችንን ዝቅ አድርገን ተምረን የታየንን ችግር ልንቀርፍ እንጂ የሚገባን በጀህልና ረኢስ ከመሆን ልንጠነቀቅ ይገባን። ያለ እውቀት መናገርን ሊያስከትል ስለሚችል ያለ እውቀት መናገር የግድ ኪታብ ቁርአን ገልጦ ብቻ መናገር ማለት አይደለም። በተለያዩ ዲንን በሚመለከቱ የሰው ልጆችን አኼራ በሚመለከቱ ነገሮች ላይ ይሄ መልካም ነው፣ ይሄ መልካም አይደለም፣ ይሄ ይደረግ፣ ይሄ አይደረግ ብለን ሰዎችን አስተያየት መስጠት ያለ እውቀት መናገር ያለ እውቀት መምራት ነው የሚሆን። ደጋ ቀደምቶች ረሒመሁሙላህ ተዓላ ለአን ተኩነ ደነበን ፊል ኸይሪ ኸይሩን ለከ ሚን አን ተኩነ ረእሰን ፊሸሪ ብለዋል። በመጥፎ ነገር ራስ ከምትሆን በጥመት ራስ ከምትሆን በኸይርና ራስህን በምታደንበት ነገር ላይ ሆነህ ጭራ ብትሆን ከኋላ ብትጓዝ ይሻልሃል ብለዋል። ተሞ ከማጥመም ጠፍቶ ከማጥፋት ስለሚያድን የሰው ልጆች መሪ ያስፈልጋቸዋል። ዓሊሞች ሲያልቁ የግድ ነው አንተ ከኔ ትሻላለህ፣ አንቺ ከኔ ትሻያለሽ ብለው መሪ ሊያደርጉ ይችላል። እኔ አላውቅም፣ ከእናንተ አልሻልም፣ ሌላ ሰው እንፈልግ፣ እንማር፣ መንገድ እናመቻች መባል አለበት። ራሱ ዓሊም ሆኖ የዓሊም ሥራ መስራት ያልቻለ ሰው ሰዎችን የዑለሞችን መንገድ ሊጠቁማቸው ዑለሞች የለፉበትን ኪታብ ሊያሳውቃቸው መንገዱን ሊያሳያቸው ይገባል። በዚህ አጅሩን መጋራት ራሱም ያለ እውቀቱ የዑለሞችን ሥራ ይዞ ተሳስቶ ከማሳሳት መዳን ይችላል። በመጨረሻም ወአን ዓሊይ ረዲየላሁ ዐንሁ ቃለ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ዓሊ አሉ ነቢዩ ብለዋል አሉ። ይሄ መውቁፍም መርፉዕም ተደርጎ ተስተላልፏል። የዓሊ ንግግርም ተደርጎ ተዘግቧል። የነቢ ንግግርም ተደርጎ ተዘግቧል። ضعፍ አለበት መርፉዕ ሲሆን ዩሽኩ አን ያእቲየ ዐለ ናስ ሰዎች ላይ ሊመጣ ይደርሳል ይቃረባል። ዘማኑን ጊዜ ሰዎች ላይ የሆነ ጊዜ ይመጣል። ላ የብቃ ሚነል ኢስላሚ በዛህ ጊዜ ሰዎች ላይ አይቀርም ከእስላም ኢለ ስሙሁ ስሙ እንጂ ሰዎች ዘንድ የሚገኘው የእስላም ስሙ ብቻ ነው። ወላ የብቃ ሚነል ቁርአኒ ከቁርአንም አይቀርም ኢላ ረስሙሁ ጽሑፉ እንጂ ፊደሉ እንጂ። መሳጅዱሁም ዓሚራ በዛ ዘመን የሚገኙ ሰዎች መስጂዶቻቸው በጣም የታነጹ ናቸው፣ ውብ ናቸው፣ የሚያምሩ ናቸው፣ ትልልቅ ናቸው፣ ጠንካራ ናቸው። ወሂየ ኸራቡን ዓሚር የተባለው ያማረ የታነጸ ጠንካራ የተባለው ግንቡ ነው። ውስጡ ግን ወሂየ ኸራቡን ወና ነው፣ ባዶ ነው። ሚነል ሁዳ ከጠቃሚ እውቀትና ከመልካም ሥራ ከሱና ባዶ ነው። ከላይ ሲታይ ያምራል፣ ውስጡ ግን ከዕልምና ከሱና ከዒባዳ ከኹሹዕ ከሰኪና የተራቆተ ባዶ ነው። ዑለማኡሁም በዛ ዘመን የሚኖሩ አዋቂ የሚባሉት ሸሩ መን ተሕተ አዲሚ ሰማ ከሰማይ ቆዳ በታች ካሉ ከሰማይ ጣሪያ ስር
ካሉ ፍጥረቶች ሁሉ የከፉ ሸረኛ የሚባሉት በዛ ዘመን የሚገኙ ዑለሞች ናቸው። አዋቂ የሚባሉት የሰው ሸረኛ ናቸው። ከምድር ስር ከምድር በላይ ከሰማይ በታች ካሉ ተንቀሳቃሾች ሁሉ ሸረኛ ተንኮለኛ የሚባሉት በዛ ዘመን የሚገኙ አዋቂ የሚባሉ ሰዎች ናቸው። ሚን ዒንዲሂም ተኽሩጁል ፊትና የሰው ሁሉ የፍጡር ሁሉ ሸረኛ የተባሉት ለዚህ ነው። ለምን ሚን ዒንዲሂም ከነሱ ዘንድ ነው ተኽሩጁል ፊትና ፈተና የሚመነጨው ብቅ የሚለው ወፊህም ተዑዱ ዞሮ ዞሮ የሚመለሰውም ወደ እነሱ ነው። ረዋሁል በይሀቂዩ ፊ ሹዐብል ኢማን በይሀቂ ሹዐበል ኢማን ላይ ዘግበውታል። ሐዲሱ እንደ ሰነድ ضعيف እንደሆነ አልባኒ አስሲልሲለቱ ضعيፋ የተሰኘው ክታባቸው ላይ ጠቅሰዋል። ነገር ግን አልኢማም ኢብኑ ባዝ ረሕመቱላሂ ዐለይህ ሐዲሱ ከነቢም የተወሰነ ከዓሊም ተነግሯል። የነቢም ንግግር ተደርጎ የዓሊ ብን አቢ ጣሊብም ንግግር ተደርጎ ተስተላልፏል። ሰነዱ እንደ ሐዲስ ደካማ ቢሆንም ማዕናው ግን መልእክቱ ትርጉሙ ግን ውስጡ ላይ የያዘው መልእክት ግን ትክክል ነው። አንዳንድ እዚህ ላይ የተነገሩ መልእክቶች በሌላ ትክክለኛ ሐዲስም ተገልጸዋል። ሰነዱ ضعيف ነው የተዘገበበት መንገድ ضعيف ነው ማለት መልእክቱ ሙሉ በሙሉ ውድቅ ነው ማለት አይደለም። ውስጡ ላይ ያሉ መልእክቶች ከሌሎች ሐዲሶች ጋር ተጣምረው አኺር ዘመን ላይ ነገሮች እንደሚቀያየሩ የሚያሳዩ ሐዲሶች አሉና መልእክቱ ትክክል ነው ብለዋል። ዩሺኩ አን ያእቲ ዐለ ናሲ ዘማን ወደፊት ሰዎች ላይ የሆነ ጊዜ ይመጣል። በዛ ጊዜ ላይ ከእስላም ስሙ ብቻ ነው የሚቀረው። ሙስሊም ነኝ እያሉ ኸምር የሚጠጡ ሰዎች አሉ። ነዑዙ ቢላሂ ሚን ዛሊክ። ሙስሊም ነኝ እያሉ ዝሙትን የሚያጨማልቁ ሰዎች አሉ። ሙስሊም ነኝ እያሉ ሶላት የማይሰግዱ ሰዎች አሉ። ስሙ ብቻ ነው፣ ስማቸው ነው አብዱላህ፣ መሐላቸው ነው ወላህ ወላህ። ከዛ ውጪ ምንም የለም። እነሱ ከእስላም ምን እንደሆነ አያውቁ፣ ከምንም አይከለከሉም። እንዲህ አይነት ዘመን ይመጣል ብሏል። በከፊል ያየነው ነው። ወላ የብቃ ሚነል ቁርአን ኢላ ረስሙሁ በቁርአንም ፊደሉ እንጂ ሌላ ምንም አይቀርም። ሰዎች በቁርአን በትክክል አያምኑም፣ በቁርአን አይገሰጹም፣ ሐላሉን ሐላል ሐራሙን ሐራም አያደርጉም፣ ቁርአንን የህይወት መመሪያቸው አያደርጉም። ሲያገኙት አንዳንዶች አንስተው ሊስሙት ራሳቸው ላይ ሊሰቅሉት ይችላሉ። ግን ቁርአን የከለከለውን ሁሉ ይዳፈራል። ቁርአን ግድግዳ ላይ ተሰቅሎ ከፊት ለፊቱ ቴሌቪዥን ተከፍቶ ቁርአን የሚከለክለው ነገር ይታያል። መሳጂዱሁም ዓሚራ በዚህ ዘመን ወደፊት በሚመጣ እንደዚህ አይነት ዘመን የሚገኙ መስጂዶች ዓሚራ በአማረ ሁኔታ የታነጹ የተገነቡ ናቸው። ስፋታቸው፣ አሰራራቸው በጣም ያምራል፣ ውብ ነው። ወህየ ኸራቡን ሚነል ሁዳ ነገር ግን ከሁዳ ባዶ ነው። ኸራብ ማለት ባዶ ወና ማለት፣ ሁዳ ማለት ጠቃሚ እውቀት መልካም ስራ ማለት የነቢ ሱና ማለት። ትክክለኛ መስጂድ ውስጥ ሊገኝ የሚገባው ነገር ውስጡ ላይ የለም። የዕልም የእውቀት ማዕከሎች አይደሉም። ቁርአን ሐዲስ አይተገበርባቸውም። ሰዎች ነቢ ባዘዙት መልኩ ዒባዳ ያደርጉባቸውም። ከፊትና የጠሩ አይደሉም። የአኽር ዘመን መስጂዶች ሓላቸው ይሄን ይመስላል ብሏል። ይሄም በተጨባጭ ብዙ ቦታ ላይ ታይቷል፣ እየታየ ነው። ለመስጂዶች ብዙ ሚሊዮኖች ይወጣሉ። 4፣ 5፣ 6 መስጂድ ሊሰራ የሚችል ገንዘብ ለአንድ መስጂድ ይወጣል። አሰሪው ይፎካከራል። ይሄን ያክል እንደዚህ አይነት ዘመናዊ መስጂድ አሰርቻለሁ ይላል። ለሚናራው ብቻ 1 ሚሊዮን ግማሽ ሚሊዮን ይወጣል። 2፣ 3 ሚናራ ባለ 4 ሚናራ እያሉ ይፎክራሉ። አንዳንድ አካባቢ ላይ በተለይ የክፍለ ሀገር ከተሞች ላይ የገጠር መንደሮች ላይ 2፣ 3 መስጂድ ሊሰራ የሚችል ገንዘብ በሚናራ ብቻ ይወጣል። በውስጥ ዲኮሮች ብቻ ይወጣል። በመብራቶች ብቻ ይወጣል። ይሄ የቂያማ አንድ ምልክት ነው። በሌላ ሐዲስም ተነግሯል። መስጂዶችን ማስዋብ ከልክ በላይ ማድመቅ የቂያማ ምልክት ነው። ጠንከር አድርጎ መስራት አስፈላጊ ነው፣ ጠቃሚ ነው፣ ለረጅም ጊዜ እንዲያገለግል። በተረፈ ስዕሎችን፣ ጌጣጌጦችን፣ አንቀጾችን መሳል፣ መጻፍ፣ የተጋነኑ ዋጋቸው ውድ የሆነ መብራቶችን መግጠም፣ ብዙ መስጂዶችን ሊያሰራ የሚችልን ገንዘብ አንድ መስጂድ ላይ ብቻ ማዋል አግባባት። ዋናው ግንቡ አይደለም፣ ጌጡ አይደለም። ማናው መስጂድ ውስጥ ተሰብስቦ የሚደረገው ዒባዳ ነው። የነብዩ መስጂድ ጣሪያው ያፈስ ነበር፣ መሬቱ አፈር ነበር። ሲሰግዱ ነብዩ ሰለላሁ ዐለይሂ ወሰለም ከዘነበ ግንባራቸው፣ አፍንጫቸው ጭቃ ይነካው ነበር።
ومع ذلك أبو بكر عمر عثمان خالد بن الوليد ከዚህ መስጂድ ነው የመነጩት። ከዚህ መስጂድ ነው ተመርቀው የወጡት እስላምን ለዓለም ያደረሱት። ነገር ግን ወደ አኺር ዘመን በተጠጋን ቁጥር መስጂድ ብቻ አይደለም ሰው ራሱም ውጪውን ነው የሚያሳምረው። የዘመናችን ሰዎች አለባበሳቸው፣ ውጫዊ ገጽታቸው፣ አነጋገራቸው ሌላ ነው፣ ውስጣቸው ሌላ። መስጂዱም ይሄን ቤቱም ይሄን። ዑለማኡሁም ሸሩ መን ተሕተ አዲሚ ሰማ። በዚያ ዘመን የሚኖሩ ዑለማዎች ከሰማይ ስር አዲም ማለት ቆዳ ማለት የተፈለገው የሰማይ ጣሪያ ማለት ከሰማይ ስር ከምድር ወለል በላይ ከሚኖሩ በእንደው ከምድር ስርም ከሚኖሩ ከፍጥረታት ሁሉ የከፉ ሸሩል በሪያ እነሱ ናቸው። ለምን ፊትናን የሚቀሰቅሱትም እነሱ ናቸው። ፊትናው ዞሮ የሚመጣው ወደ እነሱ። ዑለሞች ፊትናን ማርገብ ወደ ኸይር መጣራት ሲገባቸው የፊትና ሰበብ ይሆናሉ በዛ ዘመና። ይሄንም አሁን እያየነው አዋቂ የሚባሉ የምላስ አዋቂዎች ህዝብን እያባሉ ለራሳቸው ጥቅም ሲሉ ዲኑን እየጎዱን። ይሄ የቂያማ ምልክት ነው። ይህ ሳይመጣ በፊት ከትክክለኛው ምንጭ ከቁርአን ከሐዲስ ከቀደምት ዑለሞች የተገኘውን ዕውቀት በመያዝ ራስን ማዳን ከሹብሃ ከብዥታ የሚዶኑበትን ዕውቀት መቅሰም ያስፈልጋል። ከአኺር ዘመን ፊትና አላህ እንዲጠብቀን ዱዓ ማድረግ፣ ቁርአን ላይ መንጠልጠል፣ የነቢይ ሱና ላይ መጣበቅ፣ ዒባዳ ላይ መበርታት ያስፈልጋል። ሀዛ ቢላሂ ተውፊቅ። ዛሬ ደርሳችን እዚህ ያበቃል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።